በሰሜን ሸዋ ሀገረ ስብከት በአንኮበር ወረዳ ቤተ ክህነት ስር የሚገኘው የዘንቦ ቀበሌ የዘንቦ አቡነ ተክለ ሃይማኖት ቤተ ክርስቲያን ጉዟችንን አደረግን። ወደዛም እንደደረስን የቦታው አቀማመጥና ቅርጹ የገጠራማ ቤተ ክርስቲያን እንደመሆኑ እጅግ በጣም ደስ የሚል መንፈስን የሚያረካ መንፈስን የሚያውድ በተራራ ላይ የተሰራ ቅርጹም እንደ መሶበ ወርቅ የሆነ ቤተ ክርስቲያን ነው። እንግዲህ እንደምናየው ዞር እያል በግቢው በምንመለከተው ዙሪያውን በደንብ እንኳን አጥር የሌለው ነገር ግን በእንጨት የታጠረ ነገር ግን ደግሞ በዛ ላይ የተለያዩ እንስሳቶች የዱር አራዊቶች የጣሱበት ቦታ ሲሆን የዘንቦ አቡነ ተክለ ሃይማኖት ምዕመንም እንደዚሁ በተደራሽነት በጣም በጥቂቱ የሆነ ነው። የቤተ ክርስቲያኑ ከላይ ጣሪያው የተቀደደና ዝናብን የሚያፈስ እንደዚሁም ደግሞ ዙሪያውን ግድግዳው የተሰነጣጠቀ እጅግም ጥንታዊ የሆነ ከላይ ክዳኑ ሳር የሆነ ከላይ እንደገና ደግሞ በሳሩ ላይ ቆርቆሮ አልብሰውት እጹብ ድንቅ የሚባል በብዙ ዘመናትና ዓመታትን ያስቆጠረ ቤተ ክርስቲያን ነው። ሆኖም እንግዲህ የምንመለከተው እጅግ በጣም ደስ በሚል ተራራ ላይ የተሰራ ቅድስት ቤተ ክርስቲያን ሲሆን በውስጡ ግን ብዙ ጉዳቶች ያሉበት ቤተ ክርስቲያን ነው። የእቃ ቤታቸው በጣም ትንሽ ከመሆኑ አንጻር እቃውን የሚያስቀምጡበት ቦታ ካለመኖሩ አንጻር በየግድግዳው ላይ እየሰቃቀሉ እንደዚሁም ውስጥ የተለያየ ነገር እቃውን እያበላሸው እየበላባቸው ይገኛል። በቤተ ክርስቲያን ውስጥም እድሜ ጠገብ የሆኑ የተለያዩ ታሪካዊ የሆኑ ቅርሶች አሉ። ከዛ ውስጥም እንግዲህ በቤተ ክርስቲያኑ የሚገኘው የሸክላ ጉልላቱ ራሱ እስካሁን ድረስ ሊፈነካከትም ይገኛል። ሰላም ተመልካቾቻችን እንደምን አላችሁ? ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ። በሰሜን ሸዋ ሀገረ ስብከት በአንኮበር ወረዳ ቤተ ክህነት ስር የሚገኘው አቡነ ተክለ ሃይማኖት ቤተ ክርስቲያን እገኛለሁ ማለት ነው። ከአባቶቻችን ጋር አንዳንድ ስለቦታው ታሪክ እየተረዳዳን አብረን እንቆያለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን እንድትቆዩ በልዑል እግዚአብሔር ስም ጠይቃለሁ። አባታችን እንኳን ደህና ቆዩ። እንኳን ደህና መጣችሁልን። አሜን አሜን። እንግዲህ ዛሬ በዚች ባለንበት ድረስ እንደተገኛችሁ እግዚአብሔር አምላካችሁ ፈቅዶልን ይህን እንደ ሀብት የተሳለመ ነው ወይንም ይህን አረንቋ ለማውጣት ለመጣችሁ እግዚአብሔር አምላካችን ይርዳችሁ ይርዳን። እንግዲህ ዛሬ ወደዚህ መጥተናል። ይህ የምንመለከተው ስፍራ ደግሞ በተራሮች የተከበበ በጣም ለመንገድም አስቸጋሪ የሆነ ቦታ ላይ ነው የመጣ ነው። ቤተክርስቲያኑ ቁጥርም ዞር እያልን ተመልክተነዋል። በምን እንደተመሰረተ ዓመተ ምህረቱን እንደዚሁም ደግሞ ውስጡ ላይ ያለውን አገልግሎት ትንሽ ገለጽ ያደርጉልን። እንግዲህ ያው በሰሜን ሸዋ በአንኮበር ወረዳ በዘንቦ ቀበሌ አቡነ ተክለ ሃይማኖት ሰበካ ጉባኤ ነው። ይህ እንግዲህ የተመሰረተው በ816 ዓመተ ምህረት በአብየነህ ክፍለ መንግስት በአባ አርቃዲዎስ አገኝነት የተመሰረተ ነው። ከዛ ጀምሮ እንግዲህ አባቶቻችን ብዙ ደክመውበት ሳያልፍላቸው ብዙ ወጥተው ወርደውበት ሳይመሰረቱት ይህን ያህል አንጽተው ሄደዋል። እኛ ደግሞ ስንደርስ ያው እንግዲህ እንደሚታየው ዙሪያውን አጥሮች የደቀቁ ናቸው። እንደ አባቶቻችን እንጨቱ ደቅደቅ ያለበት ሰዓት ነው ያለው። ቤቱ ምላችን ላይ ዝናቡ እያፈሰሰብን ነው። እንደሚታዩት ይኸው ታቧራ ላይ እያነሳን ቅዳሴ እንቀድሳለን። ክብረ በዓል ሲከበር ደግሞ በሱቲ መዘን እንሄዳለን። እሱን እንግዲህ ያው በሱቲ ነው ዘን የሚሄደው። ይሄ ነው እንግዲህ በጣም ሰው የማያውቀው ያው ዙሪያዎቹን በተፈጥሮ ሀብትና በተፈጥሮ ጋር የተከበበ ነው። መውጫ መውረጃ የሌለበት እናንተ የመጣችሁበት ጋር ዙሪያውን ግድግዳ ሰርቶ ጣላ የሚጥልበት ብቻ ጌታ የሰራባት ቦታ ነች። እንግዲህ ይሄ ላይ ያለ ነው። ማህበረሰቡ ያለው ተሳትፎ በቤተ ክርስቲያን እንግዲህ ቤተ ክርስቲያን ማለት ህዝብ ነው። ህዝብ ሰው ደግሞ ማለት ቤተ ክርስቲያን ነውና እቺ ቤተ ክርስቲያን ደግሞ የምትገለገልበት ለህዝበ ክርስቲያኑ ነው። ህዝበ ክርስቲያኑ ነው በዚህ ቦታ ላይ መጥቶ የመማሩ የማስቀደስ የማስወደሱ ሁኔታ ተሳትፎ ምን ያክል ነው? እንደዚሁም ደግሞ ወጣቶችንም ደግሞ እንግዲህ ባለንበት ዘመን ላይ ወጣቱ በተለይ የሚሰራበት ዘመን ነውና ወጣቱስ ተሳትፎ ምን ይመስላል? በዚህ ቤተ ክርስቲያን ላይ በሰንበት መዘምራን እንደዚሁም ደግሞ በማህበራት ላይ ያለውን ነገር አዎ ትክክል ነው። አሁን እንግዲህ እስካሁን ድረስ በጣም የራቀና
ዝቅተኛ ያለበት አቅጣጫ ነበረ። ህብረተሰባችን እንግዲህ ወደ 90 አባወራ አለበት። ከነዚህ ደግሞ ግማሽም በመደከም በመሞትም በስደትም የተለዩበት አለ። ይሄ እንግዲህ 90ው ላይ ይኖራል ብዬ ባልገምትም እነኛን ደግሞ የሚሸርፍ ወጣቶችም አሉን። እነዚህ ሰዎች አሁን ያሉበት የተራራ ላይ ያለ ነው። እነኚህ የደከሙ አባቶቻችን ከታይ መጥተው ለመውጣት የሚደክማቸው አለ። ግን እነሱ ደግሞ መጥተው ይሄ ጋር መዘምራን ተማሪዎች ያቋቋሙበት አቅጣጫ አለ። አባላቶቹ ራሱ እናንተ ብቻችሁ መዘመር የለባችሁም፣ ብቻችሁ ማገልገል የለባችሁም፣ ልጆቻችን ማሰልጠን አለብን ብለው መምህራን ተክለውልናል። አሁን ዛሬ ማለት ሲተክሉልን በወር የተከፈላቸው ነው የተከሉት። አባላት ተቆጭቶ መሰመራች ተማሪዎችም አሉ፣ ግን ማረፊያ የላቸውም። ዝናብ ሲመጣ በዚህ የምታዩት ዛፍ ስር ነው የሚጠለሉት። ዝማሬ ሲያጠኑ ይሄ እንደምታዩት ዛፍ ስር ነው ቁጭ ብለው የሚያጠኑት። እኛም አባቴ ደግሞ እንግዲህ ከአንዳንድ ሰዎች ጋር ተወያዩና ይሄን ቤት እናድሰው እኔ ራሱ ላይ መድረሴ የመጀመሪያ ጊዜ ነው እያሉ ይሉናል። አሁን እኛም ደግሞ እንግዲህ ክርስቶስ ተረዳን አይለይም በማለት እናንተን ጣለልን። እንግዲህ እውነት ውሳታችንና ችግራችን ሊፈነቀል ይመስለናል። ሽማግሌዎቹም መጥተው ለማስቀደስ ከመልካም መሬቱና ታቀማመጡ ይደክሙ የሚቀሩ አሉ። ህፃኖቹ ግን መጥተው እኛን ማይናይ እንዴት አድርገን ደራው ጋር ስናይ በሚዲያም በምናምን ስናየው የተመሸረቀበት ጊዜ ያለው እንዴት የኛ ደክሞ ይታያል ይሉናል። እናንተ ያላችሁ ሲረሲ አባቶቻችን ሳያልፍላቸው ይሄን ሳያመሰግኑት አለፉ። ደግሞ እናንተም ለታልፉ ነውና እሺ እንግዲህ ክርስቶስ ይረዳና በማለት ይሄ ደረስን። እናንተን ጣለልን። እንግዲህ ምናልባት ክርስቶስ ሊያድሰን ይመስለኛል። መልካም የውስጥ አገልግሎት በምታደርጉበት ጊዜ የሚያስቸግራችሁ የተለያዩ ንዋያተ ቅድሳት ወይም ደግሞ የመገልገያ እቃዎች? አዎ ልክ ነው። እሱ ግቢ ውስጥ ደግሞ ስናይ እንግዲህ እነኚህ የምታዩዋቸው አባቶች አሉ። እነኚህ አባቶች አሁን እንግዲህ ይኸው የተለያየ ልብስ ነው የለበሱት። ጽናችንም ይሄ ነው እንግዲህ የቆየ ጽና ነው። ይኸው ገፈገፈ ነው እና ሌላው ጋር ወርቃማ አለው። እኛ ደግሞ ይችኑ አክብረን አቧራም ቢወልባት እንደዚህ በየጊዜው በሽቦ አሳስረን እንገለገላለን። ልብሱንም እንደምታዩት የታዋራ ላይ አንስተን ያው ነው አይጥበቃለው። ምን እናድርገው እንግዲህ አለ ኖራ ነባራዊ ሂደታችን እንኳን ይሄንን የራሳችን የምንቀይርበት ለጊዜም እንኳን እናስቀድስበት የቸገርበት አቅጣጫ። ውስጡ ደግሞ ስንገባ ቀደም ሲል ሲሰሩት መሐውር ነው። ዛሬ ላውቃ ስንሄድ አምድ ወርቁ በስነ ስርዓት ተከፍቶ አቆን ሳጥነው ሲዞሩ በስነ ስርዓት በተቋራጭ እንዞራለን። ውስጡም ያው ያጠረበት አቅጣጫ አለ። እንደገና ደግሞ ውስጡ ያለውም እሳት የበላው አይጥ የተንሸራሸረበት ውስጡን ቁጫጭና ምናምን እየወጣ ወደ እግዚአብሔር አምላካችን ስንደርስ የምንጨነቅበት ላይ ነው የደረስነው። እንግዲህ ይሄን ሁሉ ገባ ብለን እናሳያለን። የደረስን ያለንበት ነው የደረስንበት ሰም ተፈልቶ የሚበራበት የጥንታዊ አባቶቻችን እንደዚህ አሰርተው ያስቀምጡ የሉ አስረከቡን። አሁን ዛሬው መብራቱ ምኑ ላይ ነው? መብራት በዚህ ተወስጧ ደግሞ ማንጠር ያላት እጅግ ጥንታዊና ቀደምት ቅርሶች ያሉበት ቦታ ሲሆን ታሪኩም እጅግ ረዥም ሲሆን አባቶቻችን ግን በደረሰባቸው የተለያዩ ችግሮች አማካኝነት ሐዘናቸውን እንደዚሁም ደግሞ እርዱን ሲሉ እየተማጸኑ እናያለን። እንግዲህ በግቢ ውስጥ የምንመለከታቸው የተለያዩ ነገሮች በውስጥ ላይም ያሉ ነገሮች አሉ። አባቶቻችንም እንዲህ ይላሉ። አዎ በዚህ በደብር ላይ ምንም የምንገለገልበት የለም፣ ልብስ የለም። ካህናትም ዲያቆናትም የሚያገለግለው በነፃ ነው። ምንም አባቶቻችን ባዘቦት ቀንም እንደዚሁ በበዓላት ቀንም የሚያገለግሉበት ልብሰ ተክህኖ መስቀልም ሆነ የተለያየ ነገር የላቸውም። መቋሚያው ራሱ ወልገድገድ ያለ እንጨት የተሰራ በእጅ የተፈቀፈቀ ሲሆን ለአቋቋም ግን ምቹ የሆነ አይደለም። በዚህ ልክ አባቶቻችን እግዚአብሔርን እያመሰገኑ እስከ ዛሬ ድረስ ቆይተዋል።
እግዚአብሔር አባታችን ጻድቁ ፈቃዳቸው ሆኖ እናንተን ልጆቻችን መጥተው አይተው ሁሉን ነገር ጠይቀው እንግዲህ ሰው የሚረዳው በተቻለው ነው። የተቻላችሁን ያህል እርዱን እንላለን። እንግዲህ እንደምንመለከተው እንደ መጋረጃ የሚጠቀሙትም የተለያዩ ጋቢዎችንና ነጠላቸውን በመዘርጋት እንደ መጋረጃ ይጠቀማሉ። እንደዚሁም መሬቱ አፈር ከመሆኑ አንጻር ምስጥና የተለያዩ እንትኖች እያስቸገሯቸው ከበሮውን በዚህ ልክ ሰቅለውታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች እና ወንድሞች እህቶች እንዲህ እንደምትመለከቱን የምንገለገልበትን አልባሳችንን እንደምታዩትን ይመስላል። በውስጥም ከዚህ የሚቀየር ነገር የለም፣ ተመሳሳይ ነው ማለት ነው። ጽናውን በተመለከተ እንደዚህ ነው። ስለዚህ የተቻለውን አቅማችሁ የቻለውን እንድታግዙን በእግዚአብሔር ስም ወይም በጻድቁ ዋጋ ታገኛላችሁ። የተቻላችሁን አግዙን። እንግዲህ እንደምንመለከተው አባቶቻችን የእርዳታ ጥሪያቸውን እነሆ እያሉን ነው። በውስጥ ላይ እንደምንመለከተው መጋረጃውም የመሬቱም ንጣፍም ሆነ መቋሚያም ሁሉም ነገር ችግር ሆኖባቸዋል። እንደዚሁም ደግሞ በክረምት ወቅት ከላይ የሚወርደው ዝናብ ወደ መቅደሱ ወደ ቅድስቱ እየገባ ዕቃዎችን እያበላሸባቸው ይገኛል። እንግዲህ የቤተ ክርስቲያን መቅደስም ቅድስትም ቅኔ ማህሌትም ግምጃ ቤትም ነው። እንደምትመለከቱት የተለያዩ ንዋየ ቅድሳትም እንደ ማስቀመጫም ሆኖ በዚህ ውስጥ ነው የሚያገለግለው። በግማሽ ይቀድሳሉ፣ በግማሽ ደግሞ ዕቃ ተቀምጦበታል። በግማሽ ደግሞ ቅኔ ማህሌት ይቆሙበታል። በግማሽ ደግሞ የተለያዩ በአንድ ቤተ ክርስቲያን ውስጥ አገልግሎቶችን ይሰጣሉ። ሆኖም እንግዲህ የአባቶቻችን እንባ የአባቶቻችንን ለቅሶ አይተን ሁላችንም የበረከት እጆቻችንን አስራት በኩራታችንን ወደዚች ቤተ ክርስቲያን እንድናወጣ ይህንን የተመለከታችሁትን እያያችሁ እናንተስ ምን አሰባችሁ ለማለት እወዳለሁ። ግድግዳው ላይ የተለያየ የሸረሪት ድርና ጥንት ከመሆኑ በቅኔ ማህሌቱ አባቶች የሚቀመጡበት ምንም አይነት መቀመጫ የለም። እንደምትመለከቱት ይሄ የመቅደሱ መጋረጃ ሲሆን ስዕለ አድኅኖ እንኳን በቅጡ አግኝተው በውስጡ አልተሰቀለም። እንደዚሁም መሬቱ በሲሚንቶ ግርፍ የተገረፈ ሲሆን ምንም አይነት ምንጣፍ ካለመኖሩ አንጻር እጅግ በጣም የሚቆራቆር ነው። መጽሐፍቶቻቸውም ተቀዳደው አልቀውባቸው እጅግ በጣም ትንሽ መጽሐፍቶች አሉ። የመጽሐፍትም ችግር እንደ መጠቀሻ አድርገው አባቶቻችን ይናገራሉ። አገልግሎቱን በስነ ስርዓት ለማገልገል የተሟላ ለማድረግና ወንጌል ለሕዝቡ ለማዳረስ ራሱ እጅግ በብዙ እንደሚቸግራቸው አባቶቻችን ተናግረዋል። በውስጡ ቤተክርስቲያኑ በተጀመረ ወቅት ላይ የቅድስና የመቅደስን ስራ በሚሰሩበት ሰዓት ውስጡ ጠባብ ከመሆኑ አንጻር ቅድስትን ከጀመሩ በኋላ ላይ ከመቅደሱ ጋር አያይዘው መዞርም አይችሉም። በግማሽ ይዞራሉ፣ በግማሽ ደግሞ እንደዛ እያደረጉ አገልግሎታቸውን ያገለግላሉ። መቅደሱ እንኳን ምንም አይነት ምንጣፍ የሌለውና ያ የግርፉ ጠጠር ብቻ ወደ ላይ ፈጦ እግራቸውን እየወጋቸው በዚህ መልኩ ያገለግላሉ። እዚህ ጋም ከቅድስትና ከመቅደሱ ጋር የተያያዘ ግንብ ዙሪያውን የመቅደሱን እንዳይዞሩ ያግዳቸዋል። በካህናት ፊትለፊትና በሴቶች መግቢያ ፊትለፊት ያለው የቅድስት ወደ መቅደስ መግቢያ በትልቅዬ ባጋጠማቸው ችግር አማካኝነት ተቋርጦባቸው ከካህናቱ መግቢያ ገብተው በሴቶች ይወጣሉ። እንደዚሁም ደግሞ የሻማ ማብሪያቸው በግንድ የተሰራ ሲሆን እጅግ ለአቀማመጥ ራሱ የሚያስቸግር የሚያሳቅቅ ነው።
በውስጡም የሚጎላቸው የተለያዩ ንዋያተ ቅድሳት እንደነ ጽናጽንና መቋሚያ፣ ምንጣፍ የኢየሱስ ክርስቶስ የጌታችን የመድኃኒታችን መንበር ያለበት ቦታ እንኳን በቅጡ ምንጣፍ የለውም። ምንጣፉም ያረጀና የተበላላ በምስጥም የተቃጠለ ነው። ስለ አባታችን ስለ አቡነ ተክለ ሃይማኖት የጻድቁ ልጆች ክርስቲያን እንደዚሁም ደግሞ የአባቶቻችንን አልባስ እንደምትመለከቱት ያረጀ በጣም የተበላሸ ነው። እንደዚሁም ደግሞ ንዋያተ ቅድሳት መገልገያ ምንም ነገር የላቸውም። ሁላችሁም ይህንን ቪዲዮ የሚደርሳችሁ ሁላችሁም ቢያንስ መርዳት ባትችሉ ሼር እና ኮፒ ሊንክ እያደረጋችሁ ለሌላ ሰዎች እያካፈላችሁ በዚህ በረከት ልትሳተፉ ጥሪ እናቀርባለን። ቅጽረ ቤተ ክርስቲያኑንም እንደምንመለከተው እንደዚህ ነው። ከስር በሚቀመጠው የአካውንት ቁጥር የምትችሉትን አስራት በኩራታችሁን እያወጣችሁ የአቡነ ተክለ ሃይማኖት ልጆች የሆናችሁ ይችን ቤተክርስቲያን አለን ከጎናችሁ ነን ብለን አባቶቻችንንም እንድንደግፋቸው እንዲሁም ደግሞ በዚሁ አካባቢ ያሉት ማህበረሰብ እየመጡ አገልግሎቱን እንዲካፈሉ ቤተክርስቲያናችንንም እንድንረዳ ለማለት ጠይቃለሁ። እግዚአብሔር አምላክ ይፍቀድልን። ስለ ቤተክርስቲያኗ አገልግሎት ይህንን በሚመስል ሁኔታ ተመልክተናል። እንግዲህ ዙሪያዋን ምንም አይነት አጥር ስለሌለ ከታች የዱር አራዊቶች እንደዚሁም ደግሞ በተለይ ዘንዶ እየወጣ እጅግ በጣም ያስቸግራቸዋል። እንግዲህ እግዚአብሔር አምላክ ወዶ ፈቅዶ እዚህ ስላደረሰንና ይህንንም ነገር እንድንመለከት ስለረዳን የአባቶቻችን አምላክ የተመሰገነ ይሁንልን። እንደዚሁም ደግሞ አስራት በኩራታችሁን የምትለግሱ እህት ወንድሞች፣ እናት አባቶች ሁላችሁም ኦርቶዶክሳውያን ሁሉ እግዚአብሔር አምላክ ጤናን እድሜን ይስጥልን እያል ይህንን አገልግሎትም እንድትደግፉ ቻናሉንም እንድታበረታቱ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑና ሼር ላይክ እያደረጋችሁ እነዚህ ቪዲዮዎች ለብዙ ሰዎች እንዲደርሱና እንደዚሁ ገንዘቦቻቸውን በተለያየ ነገር የሚያባክኑ ሰዎች በዚህ ቦታ ላይ እያደረጉ ምድራዊውንም ሰማያዊውንም ቤታቸውን እንዲገነቡ ስል አሳስባለሁኝ። አነሳስቶ ያስተምረን አስጀምሮ ያስፈጸመን ለልዑል እግዚአብሔር ክብር ምስጋና ለእርሱ ይድረሰው። አሜን።